አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች ሰላም ለእናንተ ይሁን። ሰላም ለሀገሬ። እንደምታውቁት ያው በስደት የተመለሰች እህታችን ነች። አዲስ አበባ ቦሌ ይመስለኛል። አትናገርም አትጋግርም። ያው በቃ ምንም ነገር ቢሏት ሀታ ፓስፖርቷን ሀታ ስጡኝ ያኔ እስቲ እንየው ተብላ ብትጠየቅ ራሱ እምቢ ብላለች ነው እያሉ ያሉት። እንግዲህ ቤተሰቧን የምታውቁ ካላችሁ እንድታዩት በቪዲዮዋ እንደምታውቁት እጇን ተመልከቷት። በጣም የተጎዳች ትመስላለች። እህታችን ወደ ጎጃም ትመስላለች። እንደዚህ አይነት እንትን ወደ አማራ ክልል ትመስለኛለች እንደኔ። እንግዲህ እህታችን አላህ ሱብሃነሁ ወተዓላ ካለሽበት ጭንቀት አላህ ነጃ ይበልሽ። እኛም ደግሞ ሰርተን የሀገራችን ያብቃን። ይሄ ነው በቃ ትርፋችን ይሄ ነው በቃ። ሰርተን መጨረሻ ላይ አብደን እብደት ሸምተን እንገባለን። ተመርምረን ወጥተን በሽተኛ እንሆናለን። ወላሂ በጣም ነው የሚያሳዝነው የእውነት ማለት ነው። እና አንዳንድ እህቶች ራሳችን ብንጠብቅ ራሳችን ሀሳብ እኮ አንድ የሰው ልጅ የመጀመሪያው የሚገለው የሀሳብ ነው። ሀሳብ ራስን ማጨናነቅ ማለት በጣም ከባድ የአእምሮ እውከት ይፈጥራል። የበናት ራሳችን ስናጨናንቅ ያኔ አንዳንድ ጊዜ ምን ይባላል የሀገሬ ሰው ጨው ለራስህ ስትል ጣፍጥ አለበለዚያ ግን ድንጋይ ነህ ተብለህ ትወረወራለህ ይባላል። ግን እኛ ለምሳሌ ሀገር ቤት ብንገባ እብዷ መጣች ያው አብዳ እኮ ነው መጣችው ነው የሚባለው። እና ውድ እህቶቼ ራሳችንን እንጠብቅ። ያው እህታችን እንደምታዩት እዛ አዲስ አበባ ቦሌ ላይ ነው ያለችው። ወላ ፓስፖርቷን አትሰጥም አሉ ወላ ፓስፖርቷን አታሳይም አሉ። በቃ ዝም ብላ አትናገር አሉ። ግን እስቲ የምታውቋት ካላችሁ ሀገሯን የሚያውቅ ወገን ካለ ሼር እንድታደርጉለት። ያኔ ሰው ልጁን እየጠየቀ ነው። ቀን 18/10/2017 ብሎ ጽፎበታል። እዛ ቦሌ ነው የምትገኘው። የምታውቃት ካላችሁ ሼር ላይክ ሰብስክራይብ አድርጉ። የብዙን እንዲደርስ ደግሞ የደውሉ ምልክት ተጫኑት። እንግዲህ የበናት ሁላችንም አላህ ሱብሃነሁ ወተዓላ አላህ ይጠብቀን። ወጥተን ደግሞ በሰላም ሀገራችን የምንገባ ሰው አላህ ያድርገን። ሰርተን ተለውጠን ደግሞ ሀገራችን ብለን ሀገራችን የምንገባበት ቀን አላህ ቅርብ ያድርግልን። ወላሂ ነጌ ከነጌ ወዲያ እያልን በቃ አመቱ በጨመረ ቁጥር የኛም አይምሮአችን እየሰፋ የምናስብበት ደግሞ አይምሮ እየጠበበ ይመጣል። በቃ ምንም ነገር መቋቋም ያቅተናል። በቃ እድሜም እየጨመረ በቃ ወላሂ ጉልበቱም እየደከመ ነው የሚመጣው። ሁሉም ነገር በቃ ልጅነት የለ ምን የለ አጣጥመን ሳንጨርስ የሰው ሀገር መጣን ማለት ነው። እና ስለዛ ሁላችንም ለአላህ ብለን እቺን ልጅ እስቲ እንተባበራት ሼር እናድርግላት እላችኋለሁ። ውድ እህቶቼ ባላችሁበት ቦታ ያለ አላህ ሰላምና እዝነት አይለያችሁ እላለሁ። በርቱ፣ ጠንክሩ። እንደዚህ አይነት ራሳችን መጉዳት የለብንም። ማንም ሰው እኮ ሰጠሽኝ ብሎ ምስጋና የሚነግርልሽ የለም። የፈለገው ነገር ከእግሩ እስከ ጭንቅላቱ ወርቅ ብታለብሱት አንድ ሰው እስቲ እህቴን ይሄንን አድርጋለች ብሎ የሚያመሰግን ሰው የለም። ምን ሰራሽልኝ? ምን አመጣሽልኝ? ምን ሆንሽ? ምን ሰራሽ ሀገር ቤት ከገባሽ ወይም ሰው ሀገር ከሄድሽ ነው ብለው ወቀሳ የሚቀርብብሽ ማለት ነው። እኛ አረብ ሀገር ሴቶች ወላሂ በጣም የዋሆች ደጎች ነን። በቃ ሰው ታመመ ስንባል ወይም አገባ ስንባል ወይም ደግሞ ነገር ሆነ ስንባል በቃ ራሳችን ውስጣችን እንትን አይችልም። ወላሂ በጣም ውስጣችን አገር ቤት የትኛውም ጠንካራ ሴት ወላሂ አረብ ሀገር መጥታ እስቲ እኔ ጠንካራ ነኝ እኔ ምንም ነገር ቢሉኝ እኔ አልሰማም የሚል ወላሂ አንድ እህት አታገኙም። እህቶች ሁሉም አረብ ሀገር ሰው ሀገር ሲመጣ ሆዱን ይፈታል። ለምን እንደሆነ እየዋህ እንሆናለን። በቃ ለምን እንደሆነ አሁን እቺ ልጅ አሁን ያለችበት ማን ያውቃል? ውስጧን አትናገር አሉ። ምን እንደነካት ራሷ አታውቅም። ምን እንዳዳድርገው እንደለቀቋት ምን አድርገው እንዳሳፋሉት ከየት ሀገር እንደመጣች ራሱ አይታወቅም። እንደምታዩ እያት ወላሂ እጇን እያት እስቲ እጇን ተመልከቷት። የእውነት ማለት ነው። እና በጣም ነው የሚያሳዝነው። ወላሂ አንዳንድ ጊዜ ለራሳችን መኖር አለብን። በቃ ሁሌ ሰርተን ደግሞ የራሳችን ካልሆነ እስከመቼ? እኛስ ለማን ነው የምንለፈው? ለማን ነው የምንደክመው? በቃ አንዳንድ ጊዜ ለራስ መስራትም ጥሩ ነው። በራስ ላይ መስራትም ጥሩ ነው። ራሳችንን እንጠብቅ ሴቶች ውጭ ሀገር ያለነው እላችኋለሁ ውዶቼ። ቪዲዮ ከወዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። የደውል ምልክት አንድ ጊዜ ሁለት ጊዜ በመጫን ደግሞ ቪዲዮ ተደራሽነት እንዲሆን አደርሱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።